አንደኛ ወደኛ ቤተክርስቲያን የሚነገሩ ነገሮች ምን ያህል ድረስ ነው መብት የሚሆኑት? በህግስ የሚያስጠይቀው ምን ያህል ድረስ ነው? ንግግሩ ምን አይነት ሲሆንስ ነው የሚለው ይታያል። ሁለተኛ እኛስ ስለሌላው ምን እናገረው የሚለው መሰረታዊ ነገር ይሆናልና ስለኔ እስኪ ከቻልክ ግባ እና አንድ ነገር ብለህን ትወርዳለህ። ሰላም ብያለሁ። እንዴት አለ? ያው ብዙ ህግን ካለማወቅ ልንሰጥ ስለምንችል በዚህ ረገድ ዮባ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣችሁ። እንኳን ደህና ቆየኝ። ሁላችሁም እንዴት ናችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ናችሁ? እግዚአብሔር ይመስገን አለን። ኔትወርክ እያስቸገረ ነው በጣም ይህን ሰሞን ብሬክ እያደረገ ነው። ቤት ውስጥ ያለው ኔትወርክም የስልኬም እሱ ክፍተት እየፈጠረ ነው። ሁሉም ጋር ነው። እኔም ጋር በጣም እያስቸገረኝ ነበረ። አይ ሳንወድ በግድ ወደ ሳፋሪኮም እኮ ሊሸኘን ነው ቴሌ። ወደ ኬንያ ልትሰደድ ነው። ሳፋሪኮምን ልመና ይሰማል አለው። እሰማለሁ። ሌሎቻችሁ ታች ያላችሁ እሰማለሁ። ሚውት ነው መሰለኝ ዮባይ። ኦኬ አሁን ተመለስኩኝ። ኔትወርክ ተቋርጦብኝ አሁን መጣሁ። ኦኬ በጣም ጥሩ። አሁን አንዳንድ እንትኖችን ለማሳየት ልሞክርና አዩ ኔትወርኩ ከተመቻቸልህ ድምጾቹን ከዛን ሐሳብን እንትን እንላለን ማለት ነው። መልካም እሺ የመጀመሪያው የትዝታው ሳሙኤል የተናገረው ነውና ያ በውስጥ እንዳላኩልህ ሌሎቻችሁም እንድትሰሙት በዚሁ አጋጣሚ የአዩን እንትን ቲክቶክ አካውንት ፎሎ ያላደረጋችሁ ፎሎ አድርጉ። በማንኛውም የህግ ጉዳይ ጥያቄም ካላችሁ የህግ ኬዝም ካላችሁ ማማከር ትችላላችሁ ማለት ነው። እንስማው። የትዝታ መርዝ ባይዘው ቁርባን ውስጥ መርዝ ከተው በጥፍራቸው ውስጥ እንደዚህ መርዝ ከተው የገደሏቸው ቄሶችና ዲያቆናት አሉ። እርስ በክርስቶስ ጸጋና ሰላም ይብዛላችሁ። እንደገምላችሁ አንዴ ባይዘው ቁርባን ውስጥ መርዝ ከተው በጥፍራቸው ውስጥ እንደዚህ መርዝ ከተው የገደሏቸው ቄሶችና ዲያቆናት አሉ። እርስ በክርስቶስ እሺ ጠፍራቸው ውስጥ መርዝ ከተው የገደሏቸው ሰዎች አሉ ነው የሚለው አንደኛው የትዝታው። ወደዛኛው እንለፍና ኔትወርክ እያስቸገረን ስለሆነ እንግዲህ ይቅርታሽ ስለዘገየው። ሶሪ
ኔትወርክ አስቸግሮኝ ነው ጋይስ። እሺ አንዴ ይቅር በሉኝ። እሺ አጥፍቼዋለሁ። አይገርምም? እሺ በዛኛው አካውንቴ የእንትን አላኩልኝ ጋይስ። የማን ነው የኤርሚያስን በዛኛው አካውንቴ ላኩልኝ በቁጥር 2 እንደ አጋጣሚ ዩቲዩብ እንትን ስል ስቀይር አብሬ አጥፍቼው ነው። እሺ ላኩልኝና እንዴ እንዳሳይ ማለት ነው። በነገራችን ላይ የመጀመሪያው ዩቲዩብ ይሄ ለቆት የነበረው አጥፍቶታል። የኤርሚያስን ወንድም ገደሉት ምናምን ብሎ ለቆት የነበረው አጥፍቶታል። ፕራይቬት አድርጎታል። ልክ ያ ጥያቄ ከተነሳ በኋላ የሚገርመው ነገር ማለት ነው። በቅርብ ነው የዛሬ 2 ዓመት አካባቢ ላይ ሞተው እዚሁ ላይ ቲክቶክ ላይ ያገለገልኩ ለመቀበሪያ ገንዘብ ላክልኝ ብሎኝ ወንጌል ነግሬው ልጄ አንድ ቀን ተመልሰህ አብረን እንድንቀድስ ነበረ ምኞቴ ብሎ ሲለኝ ሚውት ነው ዮባይ። ለዘመዶቼ እህቶቼና ወንድሞቼ በሙሉ አምልጠዋል። ለቤተሰቦቻችሁ ተነግሩ ከሆነ ንገሩ፣ ካላልነገሩ ከነ ፍልስፍናቸው ሲኦል ይገባሉ። የኤርሚያስ አባትና አጎት ስለሆኑ ልጅየው ሰባኪ ነውና አባትየውን ላስገባው የሚባል ስራ የለም። በወልድ የሚያምን ከሆነ የዘላለም ሕይወት አለው። የማያምን ከሆነ በቃ ነግሬዋለሁ ለፋዘር እና አብሮኝ ይቀድስ የነበረ በዚያን ቀን ነበሩ ካህናትና ዲያቆናትን ብሎ ጭምር ቁጭ ብሎ ተሰምቶ ነበር። እና እኔ ያለኝ ወደ ከተማ እመጣለሁ እንዳንተ ነው መሆን የምፈልገው ኤርሚ ያለኝ ቀይ ቆንጅዬ የሚያምር ወጣት አልኩ ወንድሜ፣ ድምፃዊ ወንድሜ ድምፁን ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና አሰማችኋለሁ አንድ ቀን ድምፁ ማለት ነው። የጥቅምት መድኃኔዓለም የአውራጃው ከተማ ላይ ክብረ በዓል ስላለ እዛ ሄዶ እንዲቀድስ ተጋበዘ። በጣም ድምፃዊ ነው። ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ አሰማችኋለሁ። ቅዳሴ ላይ በጣም እንበይ እየመጣ ስለሆነ ያው ወንድሜ ሰምቶ ላከልኝ ቴሌግራም ላይ ወንድሜን በሉ። አሁን ያው ተመልከቱ። አንድ የእሱ ጓደኛ ነበረ አብሮ የሚቀድስ ዲያቆን። ከዛ በኋላ እሱ ተገደለ ነው የሚለው እና የእሱን ሲቀድስ የነበረውን ድምፁን ለማሰማት ነው። ድምፁን ወንድሙ ላከለት ነው እና ወንድሙ አሁን ድምፁን የላከለትን ሊያሰማን ነው። በመድኃኒት ማለት ነው።
አበበ ጉልላት ይባላል። አብሮ አደጌ ነው። ኦኬ እሺ። እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው የቀደስኩ አብረን የቆምን ስሙት። ይሄ እሱ ድምፅ ነው። የሱን ሰሙታላችሁ። ቆይ አሁን የካህናቱ አብሮ ስላለ ነው። ይሄ እሱ ድምፅ ነው። ስሙት። አብሮ አደጌ ነው። ወንድሞቼ እናቶቼ፣ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈርፋይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አብሮ አደጌ ነው። ሳልቀብረው ወንድሜን ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆን የምፈልገው ብሎኝ የጥቅምት መድኃኒዓለም በሉት ቆንጆ የሚያምር ልጅ አልኳችሁ። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት ወንድሞች ናቶች። ተመልከቱ። ዋናው ነጥባችን ይሄ ነው። እዚህ ለሚነሱ ነገሮች አሉ። አዩ ለምሳሌ ያሰማው ድምፅ ዩቲዩብ ላይ የተጫነና ዩቲዩብ ላይ ያለ የሙሉ ቅዳሴ ድምፅ ነው እና ከዛ መሀል ላይ ቆርጦ ነው ያወጣው። በኋላ ላይ ከዩቲዩብ ላይ ድምፁን አሰማችኋለሁ። አሁን ያሰማነው አበበ ጉልላት የሞተው ብሎ የተናገረው የድምፁ ባለቤት ግን ዮሐንስ ወልደ ነጎድጓድ የሚያገለግሉ በፊት ዲያቆን የነበሩ ይህን ሲሰሩ አሁን ካህን የሆኑ አባት አሉ እና በህይወት አሉ። በአካልም ወንድሞች ሄደው አግኝተዋቸዋል። እነ ብሩኬ ምናምን ሄደው አግኝተዋቸው በተለያየ ምክንያት ነው ኢንተርቪው ያላደረጓቸው። ለማንኛውም ግን ሰውየው በህይወት አሉ ማለት ነው። ዋናው ነጥብ እሱ ሳይሆን በቅዱስ ቁርባን የገደሏቸው ነው የሚለው። ትዝታውም ሰምታችሁት ከሆነ ቅድም ጠፍራቸው ውስጥ መድኃኒት እያደረጉ መርዝ እያደረጉ ገደሉ ነው የሚለው እና እነዚህ በህግ አንጻር እንዴት ይታያሉ ነው። ትንሽ እንስማውና ከዛን ወደ አዩ እንሄዳለን። አልቀሻ አልወጣልኝም። አብሮ አደጌ ነው። በሉት በርጌታ እውነቴን ብዬ የምላችሁ አብሮ አደጌ አብሬ የቀደስኩት አንድ ቀን ነው። ከብፁዕ አቡነ ናትናኤል እጅ ድቁና ስልጣን የተቀበልነው በሉት በቅዱስ ቁርባን። እነኚህ አውሬዎች ቤት ውስጥ የተሰገሰጉ አውሬዎች አሁን ወንድሜ እዚህ ባላምበራስ እንደሚናገረው እነ መርጌታ እንደሚናገሩት ቆሞስ እዚህ አሉ ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይፍታ። አበበ ነው ይሄ ወንድሞች ናቶች። በክብርና በመስጋን አብሮ አደጌ ነው ወንድሞች ናቶች። በእምነት ገናነትን እናቀርብልሃለን። ይሄ የኔ ወንድም ነው። አብሮ አደጌ እናቀርብልሃለን። ከእርሱ ለሚቀበሉ ሁሉ ለእድናና ለደስታ። ቆይ ወንድሞች አንዴ ይቅርታ። እንዴት አይነት ድምፃዊ መሰላችሁ? ለእድናና ለደስታ፣ ለፈውስና ለረድኤት እንዳለኝ። ቆይ አንዴ ፈውስና ለረድኤት ስጋን ለማዳን ይሆን። አልቀበርኩትም ወንድሜ በሉት
ነፍስን ለማዳን ይሆን ዘንድ ሁሉም በአንድነት በአንድ ቃል ያመሰግኑሃል ለዘላለሙ። አንዴ ቆይ ወጥቼ ከእንደገና ልግባ። ወንድሞቼ ናቶች አልቀበርኩትም። ወንድሜን አብሮ አደጌ ከብቶች ጠብቀን አፈር ፈይተን ያደግን በቅዱስ ቁርባን ሄደ የገደሉት። አንዴ ጠብቁኝ ወንድሞቼ። ወንድሜ የላከልኝ ጊዜ ያለቀስኩት ለቅሶ እስካሁን ድረስ አልወጣልኝም። አባቴም ሲሞት እዚህ ሆኜ ነው የሞተው። አጎቴም ሲሞት እዚህ ሆኖ ነው የሞተው። ወንድሞቼ ናቶች እውነቴን ነው። ቅድም ባላምበራስ ሲናገር ነበር። በክብረ በዓል ላይ ቀድስ ተብዬ የምባል ነበር። እኔ ራሴ ማለት ነው። አጎቴ የለየለት ድምፃዊ ነበር። ይህም ወንድም እንደዚሁ ነበረ። ጥቅምት መድኃኔዓለምን ቀድሶ ገደሉት። በድምፅ ከበለጥካቸው ይገሉሃል፣ በእውቀት ከበለጥካቸው ይገሉሃል። አረመኔ ሰዎች የተጠቀጠቁበት ቤት ነው። አበበ ጉልላት ይባላል። አንድ ቀበሌ ውስጥ አንድ ገበያ፣ አንድ ወፍጮ፣ አንድ ቤተክርስቲያን፣ አንድ ትምህርት ቤት፣ አንድ ወንዝ ጠጥተን ያደግነው። ወንድሜ እዚህ ስላለ እየሰማ ስለሆነ ወዲያው ላከልኝ፣ ደወለልኝ እዚሁ እያለው ማለት ቴንኪው ታናሽ ወንድሜ። ወደኋላ ልመለስ አለኝ አይደል ነው። እስቲ ለሼቭ ላድርገው ነው እንትኗን የሚያሳይበትን ፓርት ብቻ ላሳያችሁና መልእክቱም ላይ ስለዋሸ ማለት ነው። ተመልከቱ። እያወራ እያለ ወንድሙ እንዳላከለት ነው የተናገረው። በፊት የላከልኝ ነበረ፣ ቆይ ፈልጌ ወይ አሳያችኋለሁ ምናምን እያለ ከዛ ቆይ እንደውም ወንድም የደወለ ቆይ አንድ ያለና ከዛ ላከልኝ አለ። ወንድሙ ሲልክለት ቴሌግራም ላይ ሰምታችኋል ሁላችሁም። ቴሌግራም ላይ ሌላ ሰው ሲልክ በነጭ ሆኖ በስተግራ በኩል ነው የሚመጣው። የራስ ሲሆን ሌላ ራስ የላክ ነው ሲሆን አረንጓዴ አድርጎ በስተቀኝ ነው የሚሆነው። ይሄ ቤት ነው ያለው፣ በስተቀኝ አረንጓዴ ሆኖ ነው ያለው ድምፁ ማለት ነው። ስለዚህ ራሱ ቀድሞ ያዘጋጀውና ወደ ራሱ የላከው እንጂ ሰው የላከለት በፍጹም አይደለም ማለት ነው። ቴሌግራም የሚጠቀም ሰው ማንም ሰው በዚያ አይሸወድም። ስለዚህ የመጀመሪያው ሌላኛው ውሸት ይሄ ነው። እዚህ ጋር ትራክ 02 የሚለው ራሱ ወደ ራሱ የላከው ድምፅ ነው፣ በፍጹም የተላከለት አይደለም ማለት ነው። እነዚህና የመሳሰሉት ሌሎች ውሸት መሆኑን የሚያረጋግጡ ብዙ ነገሮች አሉ። ዋናው ነገር አዩም እንዲነግረንም እንዲመክረንም ፕላስ ደግሞ ይህንንም ከህግ አንጻር እንዲያስረዳን የምፈልገው ነገር እንደ ጥያቄ አዩ። የመጀመሪያው እንግዲህ ቅዱስ ቁርባን በቤተክርስቲያናችን መተኪያ የሌለው ትልቅ ሚስጥር ነው። ሰው ከዚህ ውጭ ሆኖ ሊድን አይችልም እና ዶግማ የሆነ ትምህርታችን ነው። ይሄ ሚስጥር ላይ ምን አይነት ውሸት ነው ያዋሸው? በእሱ አድርገው ሰው ይገላሉ ነው። ይህንን ትዝታውን ብሎታል፣ ይሄኛውም ደግሞታል። ከዚህ በፊትም ባልባሌ ቃላቶች ይገልጹታል፣ ያጣጥሉታል። እንዲህ ማድረግ ከህግ አንጻር ተጠያቂነት አያመጣም ወይ? እንዲህ ማድረግ የቤተክርስቲያኒቷን ስም ማጥፋት አይደለም ወይ? ሁለተኛ አዎ በቅዱስ ቁርባን ተመርዞ ነው የተገደለው ብለው ፋይናሊ የምርመራ ውጤት በሌለበት ሰው እየተነሳ እንዲህ ማለት ይችላል ወይ? ይሄስ ከስም ማጥፋት አንጻር እንዴት ይታያል? የትዝታውንም በጠፈር ውስጥ አድርገው ነው ያለው። ይሄኛውም እንደሰማኸው ነውና አዩ ይሄን እንዴት ተብራራዋለህ? እሺ ዮባዬ ቴንኪው፣ በጣም ነው የማመሰግነው። ሄሎ ዮባ ይሰማል?
አዎ ይሰማል ይሰማል። ታንኪዩ በጣም ነው ማመሰግ እንግዲህ ዛሬ ያው ከብዙ ጊዜ በኋላ ነው ላይቭ ላይ አንተ ከፕላትፎርሙ እንትኖችም ነባራዊ ኩነቶችም ስለራኩ ብስት አትታዘቡኝ ለማለት ነው። እንግዲህ እንደው ከጀነራል ፐርስፔክቲቭ ስንጀምር ጠቅል እይታዎችን ባይዘው መሀል ላይ ቻርጀር ይዞ እንዲመጣው ልጄን አዝዤዋለሁና መሀል ላይ ቢጠፋ ቶሎ ቻርጅ አድርጌ ስለምመለስ እንትን እንድትል ብጠፋ ተመልሼ ስለምመጣ ማለት ነው። ኮኔክሽኑንም በዚሁ ኮንሲደር እንድታደርግ ነው። ጀነራል ፐርስፔክቲቭ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ አምልኮዋን፣ ንዋያተ ቅድሳቶቿን፣ ካህናቶቿን፣ አባቶቿን፣ ጳጳሳትንም ቅዱስ ፓትርያርኩንም እንዲሁም ደግሞ ቅዱሳን አባቶቻችን ሰማዕታትንም እንዲሁም መላእክታትንም ጭምር ማዋረድ ማንኳሰስ ኦልሞስት የገቢ ምንጫቸው አድርገው እየኖሩ ያሉ ብዙ ሰዎች እንዳሉ ይታወቃል። ከነዚህ ውስጥ መካከል ግንባር ቀደም ወይም ደግሞ አውራ ሆነው እየተንቀሳቀሱ ያሉት መቀመጫቸውን ኢትዮጵያ ያላደረጉ ከኢትዮጵያ ርቀው የተቀመጡ እነዚህ ሁለቱ ግለሰቦች ናቸው። እነዚህ ግለሰቦች በዋነኛነት መሰረታቸው ደግሞ የሆነችው ዛሬ ላይ እንዲህ በድፍረት በአደባባይ ላይ ወጥተው መናገር እንዲችሉ እድል ፈንታቸውን ያሳመረች ቤተክርስቲያን ነች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። የማይካደው ሀቅ ይሄ ነው። ስለዚህ እነዚህን ሰዎች እንግዲህ የተናገሩት ንግግር እያደረጉ ያሉት ድርጊቶች ከህግ አንጻር እንዴት ይመዘናል የሚለውን ለመመልከት መጀመሪያ እንግዲህ ድርጊቱ ወንጀል ነው ወይስ አይደለም የሚለውን ለማየት ይሄንን ስንነጋገር ባይዘወይ ለኛ ልጆችም ኤክሰርሳይዝ ያደርጋል። እሺ እነዛ አሁን በተመሳሳይ ስለሚጠይቁ ምንድነው እናንተንም ወይ የሚል ነገር ስላለ በተመሳሳይ ለኛም ልጆች በተለይ ማህበራዊ ሚዲያን ለምትጠቀሙ ወንድሞችና እህቶች በጥንቃቄ ከዚህ በኋላ ለምናደርጋቸው ነገሮች ወይም መረጃም ስናሰራጭ ይሄንንም ማየት እንድንችል ተገቢ ነው ማለት ነው። ምንድነው አንድ ድርጊት ወንጀል ነው ለማለት የወንጀል ህግ መሰረታዊ ነገሮች አሉ። አንድን ወንጀል ህገወጥነቱና አስቀጭነቱ በህግ የተደነገገ ድርጊት መፈጸም ወንጀል ነው ይላል። መጀመሪያ ምን ማለት ነው? ህገወጥነቱና አስቀጭነቱ አድርግ የተባለን ነገር አለማድረግና አታድርግ የተባለን ነገር ማድረግ ወንጀል ነው ማለት ነው። ይህ ከሆነ ደግሞ አንድ ወንጀል ምሉእ ለማድረግ ሶስት መሰረታዊ ነገሮች መሟላት አለባቸው። አንደኛው ህጋዊ ነው። ህጋዊ ኤሌመንቱን ማሟላት አለበት ስንል ህጋዊ ኤሌመንት ምንድነው ስንል በህግ ላይ የተቀመጠን አታድርግ የተባለን ነገር አድርጓል ወይስ አላደረገም። ሁለተኛው ደግሞ አድርግ የተባለን ነገር ባለማድረግ የተፈጸመ ድርጊት የሆነ እንደሆነ ወንጀል እንለዋለን። ሁለተኛው ግዙፋዊ የሆነ ውጤት ወይም ማቴሪያል ኤሌመንት የምንለው ነው። ግዙፋዊ የሆነ ውጤት ማለት ምንድን ነው? በደንብ አድርጋችሁ አድምጡኛ። እዚህ ጋር 1000 ሰው አለ። ይህ የቤተክርስቲያን ጉዳይ ብቻ አይደለም፣ መሰረታዊ የሆነ የወንጀል መርህ ነው የምነግራችሁ። ስለዚህ በህይወታችሁ ውስጥ ለሚያጋጥማችሁም ነገር በጥንቃቄ እነዚህን ነገሮች ያላሟላ እንደሆነ ፖሊስም በፈለገ ጊዜ ሊይዛችሁ ተጠያቂ ሊያደርጋችሁ ሊያሰቃያችሁ የማይችል መሆኑን ጠንቅቃችሁ እንድታውቁና ራሳችሁን መከላከል እንድትችሉም ጭምር ስለሆነ ማለት። ሁለተኛው ግዙፋዊ ማለት የተፈጸመው ወይም ደግሞ የተደረገው ድርጊት በሌሎች ላይ ግዙፋዊ የሆነ የሚታይ ተጨባጭ ጉዳት ያመጣ መሆኑን ማሳየት ማለት ነው። ጉዳቱ በምን ሊሆን ይችላል? በሞራል እሴት ሊሆን ይችላል፣ አካላዊ ሊሆን ይችላል፣ በገንዘብ ሊሆን ይችላል። ውጤት ያገኘ ማለት ተች ልናደርገው የምንችለው የደረሰውን ጉዳት በተጨባጭነት ልናይ የምንችለው መሆኑን ማሳያ ማለት። ሶስተኛውና የመጨረሻው ሞራላዊ ፍሬ ነገር እንላለን። ድርጊቱን ሲፈጽም ያ ድርጊቱን የፈጸመው ሰውዬ ሆነ ብሎና አስቦ አቅዶ ሰውን ለመጉዳት የፈጸመ መሆኑን ኢንቴንሽናል ኤሌመንት የምንለው ወይም ደግሞ በቸልተኝነት ሆነ ብሎ ከማድረግም በዘለለ ሆነ እንኳን ባይል ግን መጠንቀቅ ሲኖርበት የሚያደርገው ድርጊት ውጤት ሊያመጣ እንደሚችል እያወቀ ውጤቱን በኃላፊነት እቀበላለሁ ብሎ በቸልተኝነት የፈጸመው እንደሆነ እነዚህ ሶስት ኤሌመንቶች የተሟሉ ሲሆን ኢሚዲየትሊ ወንጀል ተፈጽሟል እንላለን ማለት ነው። እስቲ እነዚህ ሰዎች የፈጸሟቸውን ድርጊቶች ደግሞ እንመልከት። አሁን ለምሳሌ
ሁለቱም ባይዘወይ ሐሳባቸውና ዓላማቸው ተመሳሳይ ነው። የቤተክርስቲያንን ክብር ማንኳሰስ ነው። የቤተክርስቲያን ሃይማኖታዊ ስርዓትን ማጠልሸት ነው። የጥላቻ ንግግር ማሰራጨት ነው። ጥላቻ ንግግር ብቻ አይደለም፣ ሐሰተኛ መረጃም ጭምር ቤተክርስቲያኗ ያልከወነችውና ያላደረገችውን ያልኖረችበትንና ለዚያውም ስጋ ወደሙ የድህነት መገለጫ ነው ብላ የምታስበውን የግድያ መሳሪያ አድርጋለች ብለው ነው ሁለቱም ግለሰቦች ይህን ድርጊት የፈጸሙት። ይሄ እንዲህ አይነት ጉዳዮች በወንጀል ሕጉም ሆነ ተሻሽሎ በወጣው የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከል እና ለመቆጣጠር የወጣው አዋጅ ቁጥር 1185/2012 ላይ በግልጽ ያስቀምጣል። ምን ይላል? ምንድን ነው አሁን የምንላቸው እነዚህ ድርጊቶች? እንግዲህ ቅድም ብያለሁ 3 ኤሌመንቶች ያሟላ ይገባል ብለናል። ከመጀመሪያው ከሶስቱ መጀመሪያው ምንድን ነው? በህግ የተከለከለ መሆን መረጋገጥ አለበት ነው። ስለዚህ እነሱ የፈጸሙት ድርጊት በህግ የተከለከለ ነው ወይ የሚለውን ስንመለከት አንደኛው የጥላቻ ንግግር ማለት በአንድ ሰው ወይም በተወሰነ ቡድን ማንነት ላይ ያነጣጠረ ብሔረሰብን፣ ህዝብን ወይም ሃይማኖትን መሰረት በማድረግ ሆን ተብሎ ጥላቻን፣ መድሎን ወይም ጥቃትን የሚያነሳሳ ንግግር ነው ይላል። ስለዚህ አሁን እኛ ኮምፕሊትሊ መድሎና ጥቃትን እንኳን ብናወጣ ጥላቻን ምን ለማድረግ ነው? የሚያነሳሳ ጥላቻን የሚያስፋፋ ድርጊት ነው ማለት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አንድም በሃይማኖቱ በእምነቱ ተከታዮች፣ ሁለትም ደግሞ በሌሎች በራሳቸው እምነቱን እንትን በሚሉ ሰዎች እምነቱን የራሱ እምነት ተከታይ የሆኑ ግለሰቦች ላይ መሰረት የሚያደርግ ህገወጥ የሆኑ ተግባራትን ማለት እንዲያ ለማነሳሳት ሆነ ተብሎ የተፈጸመ ይህን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን ሆነ ብሎ ያነጣጠረ ተግባር ነው ማለት ነው። ይህም ጥላቻን ለማስፋፋት የተፈጸመ ተግባር በመሆኑ ድርጊቱ የህግ ኤሌመንትን የሚያሟላ ነው። ጥላቻ ንግግሩ ከዚያስ ደግሞ የመረጃው ንግግሩ የጥላቻ ቢሆንም ተጨማሪ ሁለት ተደራራቢ ወንጀል ነው የተፈጸሙት። ሁለተኛው ምንድነው? ሐሰተኛ መረጃ ነው። መረጃው ሐሰት የሆነና የመረጃውን ሐሰተኝነት በሚያውቅ ወይም መረጃውን የሚያሰራጨው ሰው ካለበት አጠቃላይ ሁኔታ አንጻር የመረጃውን እውነተኝነት ለማጣራት በቂ ጥረት ሳያደርግ የሚሰራጭ ግጭትን የማስነሳት ወይም ጥቃት እንዲደርስ የማድረግ እድሉ ከፍ ያለ ንግግር ሐሰተኛ መረጃ ይባላል። አሁን እሱ በዚህ ንግግሩ ምን ያህል ማህበረሰብ ምን ያህል ኦርቶዶክሳዊ ምዕመን እንደተናደደ እና ደግሞ ለሌላ ተግባር እንደተነሳሳ አመላካሽ ነው። ምክንያቱም ማህበራዊ ሚዲያውን አሁን በቀላሉ ስናይ ጩኸቶቹ ቀላል አይደሉም። ዛሬ እኛም ወደዚህ ልንመጣ የቻልነው እንዲህ አይነት ህመም ያላቸውን ነገሮች አደብ ማስገዛት ተገቢነት ያለው ስለሆነ ማለት ነው። አንዴ ቻርጅ ላድርግ። እሺ አየሁ። ሁላችሁም ታብታብ እያደረጋችሁ ሼር እያደረጋችሁ በደንብ ስሙ። መልእክቱ ለሁላችንም ስለሚጠቅመን ማለት ነው። በዚሁ አጋጣሚ ሼር አድርጉላችሁ ለሚሰሙ ለሚጠቅም ማለት ነው። ከህግ አንጻር እንዴት ይታያል የሚለውን የቤተክርስቲያናችን የህግ ክፍል ዋና መሪ ነው እና ወደ ወንድማችን ነው። ወጣት ስለሆነ ነው አንተ ምለው ይሄን ወቁልኝ ገና ስለሆነ ማለት ነው እና አዩ ነው እንትን ምንድነው የምትፈልጉት በህግ ጉዳይ ልታማክሩት የምትፈልጉት ነገር ካለ ፎሎ በማድረግ ኬዝ ካላችሁ ልታናግሩት ትችላላችሁ ማለት ነው። ፎሎ አድርጉት አካውንቱን። ፎሎ እያደረጋችሁ ፎሎ ያላደረጋችሁ ታብታቡ ገና ነው ጋይስ፣ ታብታቡ አድርጉ። የአበበ ጉልላት ጉዳይ ከቀሉ ባሻገር ደግሞ ትልቅ መልእክትም ስላለው ከዛ አንጻር መሰረታዊ ነገሮችም ናቸው።
ከዚህ በፊት ሲወሩ የነበሩ ውሸቶችንም አመላካች ነው። ከዚህ በኋላ እንደሚወሩ ነገሮች ደግሞ ቆም ብሎ ለማሰብ ምክንያት ይሆናል። እነዚህም ሰዎች ደግሞ በህግ መጠየቅ እንዳለባቸው እና ደግሞ በህግ የሚያስጠይቅን ነገር ደግሞ እኛ ራሱ ማድረግ እንደሌለብን ከዚህ እኛው መማር ስላለብን ማለት ነው እና እሱንም ነው እየተማርን ያለ ነው። በደንብ አድርጋችሁ አዳምጡ። በምንለጥፋቸውና በምንናገራቸው ነገሮች ተጠያቂነት ውስጥ እንዳንገባ ጥንቃቄ ማድረግም ስላለብን ማለት ነው። ያው ብልጥ ከሰው ስህተት ይማራል እንደሚባለው ከሱ ስህተት ለመማር እኛ እንድንሞክር ማስተባበያ ወጥቶ ነበር ማለት ተናግሮ ነበር። ከዛ በኋላ የድምፅ መመሳሰል ነው ምናምን የሚለው አርሲ ሀገረ ስብከት ላይ የትኛውም ደብር በእንደዚህ አይነት የድምፅ ጥራት ሲቀድስ ሰምቼ አላውቅም። እኔ በእንደዚህ አይነት ስቱዲዮ ውስጥ ነው እንደ ቅዳሴው መቅደስ ውስጥ ከሆነ የሚኖረው አምፕሊፋየር ወይም ስፒከር እንደዚህ አይነት ድምፅ አያወጣም። ሊያወጣ የሚችለው ድምፅ የትኛውም አካባቢ ላይ እንደሚወጣው እዛ በተለየ ስቱዲዮ ስለማይቀድሱ ማለት ነው። እና ያም ሆነ ይሄ ዋናው ጉዳያችን የድምፁ መመሳሰል ግን አይደለም። በቅዱስ ቁርባን ሰው ይገላሉ የሚለው በጣም ክፉ የሆነ ንግግር ነው። ዋናው እንትኑ ማለት ነው። ለምን እንድንል ያደረገን የሰውየው ድምፅ መመሳሰል አይደለም። ዋናው ፖይንታችንም እንዳይስቱት ማለት ነው ሲያስተባብሉ ስለዋሉ ዛሬ ከዛ አንጻር ነው። እና የምትችሉ ደግሞ እንደዚህ አይነት መረጃዎችን በምትችሉት መጠን ሴቭ ለማድረግ ሞክሩ። ልክ ይሄ ጥያቄ እንደተነሳ ወዲያው ከዩቲዩብ ላይ አውርደውታል። የሚገርማችሁ ያው ሌላ ዩቲዩብ ላይ ስለተቀመጠ እንጂ አውርደውት ነበረ። አዩ ተመልሰሃል? ቀጥል። ተመልሻለሁ፣ ግን ቻርጀሩ በጣም እየበጠበጠኝ ነው፣ ሊያነብልኝ አልቻለም። በሌላ ስልክም ከሆነ ተመልሼ ለመግባት እሞክራለሁ እስኪዘጋ ድረስ። ስለዚህ በዋነኛነት አድሬስ የምናደርገውና ትኩረት በዚህ ጉዳዮች ላይ ምንድን ነው የተፈጸመው የሚለው የጥላቻ ንግግርን ነግሬያችኋለሁኝ። በአንድ ሰው ወይም በተወሰነ ቡድን ማንነት ላይ ያነጣጠረ ሃይማኖትን፣ አሁን ያለንበት ፖይንት ሃይማኖትን ወይም ብሔርን መሰረት ያደረገ መድሎ እንዲነሳ ጥላቻ ወይም ጥቃትን የሚያነሳሳ ንግግር የጥላቻ ንግግር ይባላል። ሁለተኛው ሐሰተኛ መረጃ። በደንብ እዚህ ጋር ነው የእኛም ልጆች ባርገን መስማት ያለብን። ስለ መረጃው ትክክለኝነት ማወቅ እየቻለና አሊያም ደግሞ በአካባቢው የመረጃውን እውነተኝነት ለማጣራት በቂ ጥረት ሳያደርግ የሚሰራጭ ሁከት ወይም ግጭት የማስነሳት ወይም ጥቃት እንዲደርስ የማድረግ እድሉ ከፍ ያለ ንግግር ሐሰተኛ መረጃ ይባላል። ሐሰተኛ እኔ እሰማለሁ አይደለ? እሺ፣ አንዳንድ ጥያቄዎች እያየሁ ነው። ኮሜንት ላይ እንጠይቃለን። ሰውዬ ምንድን ነው ቀጥ ቀጥ ይላል? እንትን ኔትወርክ እያስቸገረ ነው። ኧረ ተው። አዩንም አስቸገረው እኮ የሚገርምህ። ታብታብ ሲያድርጉ ጋይስ፣ ታብታብ ይደረግ። ታብታቡ ቁጭ እንዳለ ነው እንደዛው። ታብታብ አድርጉ እስኪ።
አይ ይሄ ሰዓት እኮ በጣም አስቸጋሪ ነው። በነገራችን ላይ ትናንትም እኔ ሲያዝገኝ የነበረው ይሄ ሰዓት ነው። እንዴ አይሰማም? ጎበዝ ትሰማለህ? ዋዴ አዩን እየሳብኩት ነው። አይ ኔትወርክ አዛ ነው። ኔትወርክ ዛሬ እሰማችኋለሁ ጋይስ። አልሰማም። ኔትወርክ ሲያስጠላ። እሺ እሰማለሁ። እሺ ኔትወርክ እያስቸገረ ነው። እንግዲህ ምን እንደሚሻል። አንቱ ደህና ኖት? ዲያቆን እንኳን ደህና መጡ። እንኳን ደህና ቆዩኝ። ሰላም ኖት? ሰላም ነው። ደህና ኖት? ዛሬ ኔትወርኮት ቀብር እየደረሰ መሆን አለበት። አስቸጋሪ ነው። ሁሉ ሰላም? ሁሉ ሰላም፣ እግዚአብሔር ይመስገን። እሑድ እንዴት አለፈ? እሑድ አሪፍ ነው፣ እግዚአብሔር ይመስገን። ቆንጆ ነው። ሳፋሪ ተጠቀም እያሉ ነው። አዎ እስቲ እንሞክራለን። እኔ ምናልባት የቀለም የለቅሶ ይሆናል ኔትወርክን የመጣብህ። የአበበ ሞት በላይ። በዚሁ አጋጣሚ አንድ ማስታወቂያ ልንገራችሁና ሳምንት እሑድ የበዓለ ጰራቅሊጦስን ፖድካስታችን ይጀምራል እና በልዩ ሁኔታ በቀጥታ ስርጭት ዩቲዩብ ላይ ነው የምንገናኘው። ጀማው ሁሉ ቀጥታ ስርጭት ዩቲዩብ ላይ ይገኛል። ስለ ዕለቱ እንማማራለን። የተለያዩ ወንድሞች ዘማሪያን ይኖራሉ ብለን እናስባለን እና ከዚሁ ልንገራችሁ ብዬ ነው። ያው እንትኑን ማስታወቂያ ምናምን በደንብ ስለምንሰራ ታያላችሁ። አሪፍ ነው፣ አሪፍ ነው፣ ጥሩ ነው። በደንብ ነው የምንገኘው። እስቲ እንግዲህ ብለናል፣ እግዚአብሔር ከፈቀደ። ስፖንሰር አትፈልጉም ትላለህ ከዛ በኋላ ለብሮድካስቱ። ኧረ እንፈልጋለን። አንትሽ ወየ ዮባ እንዴት አለ? አለን እግዚአብሔር ይመስገን። ኔትወርክ አስቸገረን። ኧረ እኔም አስቸገረኝ። በዋይፋይ ብለው በዳታ አስቸግሮኝ ዝም ብዬ ስንቋለል ነው ያመሸሁት። ምን ተሻለን? አዩም ቢያለው አስቸገረው። አሁን እሱ ወይስ አንተ ነው? አይ የሱ አስቸገረው እና አይከሰውም። ታዲያ ምን ችግር አለ? ነው ምስክር ትሆኑ አለ። አይ ቶ እንዳልሰራለት ከዮባ እንወስድለታለን ቪዲዮ። አይ አስቸገረን በቃ።
በቃ ቁም ነገር እኛ እንትን ማለት አንችልም ማለት ነው። አይ ቲክቶክ ትላለህ። የህግ ባለሙያ ሳይ እንዲህ ነው የሚያደርገው። ቲክቶክ ራሱ ህግ አይወድም ቲክቶኩ በራሱ። በዚሁ አጋጣሚ እንዳትረሱ የአዩን ቲክቶክ አካውንት ፎሎ አድርጉ። ማንኛውም የህግ ጉዳይ ካላችሁ አናግሩት። የቤተክርስቲያናችን የህግ ጉዳይ ዋና ኃላፊ ነው እና አናግሩት። እሺ እኔ ቢሆን ብዬ ማስበው በዚህ በሰሞኑ ጉዳይ ያው የራሱ አሰራር እንዳለ ሆኖ እነዚህ ሰዎች በህግ መጠየቅ አለባቸው። ምናልባት አቅሙ ኖሮ ከዛ ማስያዝ እዛ ባሉበት ማስጠየቅ ላይቻል ይችላል። ግን እኔ ክሱ ተመስርቶ በኢትዮጵያ መጣን ሲሉ ላጥ ቢደረጉ እንዴት ደስ እንደሚለኝ ማለት ያው ቢታሰሩ ማለት ነው ላጥ ስል። ስለዚህ ሀገራቸው እንድትናፍቃቸው ነው ማድረግ። ያው የምላስ ምንድን የአፍ ወለምታ በቅቤ አይታሽም አይደል የሚባለው። ከዛ አንጻር እና ዮሐዴ ያስገባው ላጥ ሲደረጉ እንዲይዛቸው ነው፣ ሻሃዳ እንዲያስይዛቸው ነው። አሁን ሳልያዙም ብለን ነው ምንድነው የምታወሩት? የምር እንዲገባ ማለት ምንድነው እያወራ ያለው ምናምን ብዬ ለመረዳት እየሞከርኩኝ ነውና አልተረዳኸውም? ምንድነው ያወራ? ምንም አልገባኝ። ወሂ እስኪወርድ ልጠብቅ ዮባ ዮሐዴ እንጂ አንተ ቶሎ አይገባም። መሐመድ ያኔ ሲገለጽለት የት ሲሆን ነበረ? አሁን ተረጋጋው ነው ምናምን የሚለው የትኛው ምን ጭላይ ሲሆን ነው ምናምን የሚል ነገር አለ። ግራም ቀኝ ጭኗ ላይ ሲሆን ነው ሚስቱ ላይ የሚል ነገር። እሱ እኮ አሁን አላየውም እኮ ነው የአሁን አላየውም ምዕራፍ እሱ ሐዲስ። እሺ አዩ ኔትወርክ እያስቸገረ ነው። ምን እንደሚሻል አላውቅም። እኔ ግን 40 የት ነው የምናደርገው? ግን 40 እንመካከርና እንዴት እንደምናደርገው እሱ ብናወራ። ስማ አንተሽ ጻፍለት እና ወይ ሌላ ቀን እናድርገው ወይ ካልሆነ ለአዩ ነው ለአዩ። አሁን እዚህ ሆኜ መጻፍ አልችልም፣ ስልኩ ጠፍቶኛል። ግን ኖ አይ በማጽፍለት በምን በቲክቶክ ላይ እስኪ ልሞክር። እሱ ራሱ ሰዓቱን አጣቦ ምናምን ነው ዛሬ ነግሬው ዛሬ ነው የመጣው ራሱና እግዚአብሔር ያክብርልን። በእውነት ትልቅ ነገር ነው። ትልቅ ስራ ያለበት ሰው ምናምን አጣቦ መጥቶ ደግሞ ኔትወርክ እንዲህ ሲገግም ያው ምን ማድረግ ይቻላል። አውሩ እንጂ እስከዛ ነፍሶች። እሺ ዮሐዴ ዘመዶቻችን ስተናወራ ካልሆነ የሆነ ነገር እንትን እናውራና በዚሁ አጋጣሚ እሺ ሼር አድርጉት ለኔ ወይም ጌርሳም የተናገረውን አልሰማውም፣ ግን ሼር አድርጉልንና በዛኛው አካውንቴ እናየዋለን። ዮሐዴ ስለ ቅዱስ ቁርባን ምንድነው የዘላለም ሕይወት መስጠትና ሰዎች እሱን ሲክዱ ምንድነው የሚያጡት የሚለውን የተወሰነ ነገር እንነጋገር። አሪፍ ሀሳብ ጀምረ የተወሰነ ሀሳብ ስጥበትና እንሂድበት።
እሺ እንደ መግቢያ አንድ ጥቅስ ብቻ ላንሳና ያው የመጀመሪያው ነገር ልታውቁት የሚገባው አስቀድሞ ከየትኛውም ነገር መጀመሪያ ስለ አምላክ መገለጥ ስለ አምላክ ስጦታዎች እና አምላክ ስለሰራቸው ስለ የትኛውም ነገር ስንነጋገር ጥንቃቄ ያስፈልገዋል። አመነውም አላመነውም በጣም በጥንቃቄ ነው ልናወራ ራሱ የሚገባው ማለት ነው። በሌላ እምነት ያሉ ሰዎች ራሱ በዚህ ጉዳይ ላይ ሲናገሩ ጥንቃቄ ቢሞሉ ጥሩ ነው። ምክንያቱም መጽሐፍ ቅዱስ የጌታን ስጋና ደም ሳይገባቸው የተቀበሉትን አያሌዎቹ አንቀላፍተዋል ነው የሚላቸው እና መቅሰፍት አለው ሳይገባ እንደዚህ አይነት ነገር ውስጥ መግባት ማለት ነው። እና ንግግሮቻችን ጥንቃቄ ቢሞሉ ጥሩ ነው። ሰው በደለ፣ ሰው ስለበደለ ወደ ሞት መጥቷል፣ ሟች ሆኗል፣ ከጸጋ ተራቁቷል። ከዛን ምን አስፈለገው? መድኃኒት። ያን መድኃኒት ሰው በራሱ ሊያመጣው ስላልቻለ አንዱ የእግዚአብሔር ልጅ ሰው ሆነና ሰውን ሁሉ ከሞት ከኃጢአት ዋጀው አዳነው ማለት ነው። አስቀድሞ ግን ጌታ ወደ መስቀል ከመሄዱ በፊት በዕለተ ሐሙስ ለሐዋርያቱ እንዲህ አላቸው፣ ይህ ስጋዬ ነው ከእርሱ ብሉ፣ ይህ ደሜ ነው ከእርሱ ጠጡ አለ። ስለ እናንተ የሚፈሰው ስጋዬ ይህ ነው ብሎ ሰጥቷል። ሐዋርያቱም ያንን ተቀብለዋል። ዮሐንስ ደግሞ በወንጌሉ ምዕራፍ 6ኛው ምዕራፍ ላይ የጌታን ስጋና ደም በጣም ሰፋ አድርጎ ያብራረዋል እና ስጋውን የበላ ደሙን የጠጣ የዘላለም ሕይወት እንዳለው ነግሮናል። ስጋዬ እውነተኛ መብል አለ። የጌታን ቃል ነው ባይዘው የሚተርክልን ጌታ እንዲህ አለ፣ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው እና ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስለዚህ ስጋውን መብላት ደሙን መጠጣት የዘላለም ሕይወት ምን ይላል? ያሰጣል። ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱ በእኔ ይኖራል አለ። ስለዚህ በእርሱ እንድንኖር ያደርገናል፣ እርሱም በእኛ እንዲኖር ያደርገዋል ማለት ነው። ስለዚህ የጌታ ስጋና ደምን ከጌታ ነጥለን ተራ ነገር ልናደርገው በፍጹም አንችልም ማለት ነው እና ቤተክርስቲያናችን ይህንን ሚስጥር በልዩ መልኩ ሰዎች እየተቀበሉ በህይወታቸው ክርስቶስን ወደ መምሰል እያደጉ እንዲሄዱና ከኃጢአት ከበደል እንዲርቁ ይህንን ስጋና ደም እንዲቀበሉ በሰፊው ታስተምራለች እና በልዩ ክብር መቅደስ ራሱ የሚከብረው እኮ ከስጋና ደሙ አንጻር ነው። የቅዳሴያችን ማዕከል ራሱ ስጋና ደሙ ጌታ በአካል የሚገለጥበት ማለት ነው ቅዳሴያችን እና ልዩ ሚስጥር አለው ለማለት ነው። እንደ መግቢያ ዮሐዴ የተወሰነ ነገር በለንና አንትሽ ከጻፍክለት እና ካወራችሁ ንገረንሽ በመሃል። እሺ ከደረሰው እነግርሃለሁ። እሺ ዮሐዴ ቀጥል። ያ ቃል ይታሰማልን ኢዮባ። ይሄ የጌታችን ስጋና ደም እና ሁለቱ ሳክራመንትስ እንኳን ክርስቲያን ይቅርና ሌሎቹም እንኳን በጥንቃቄ ሊያወሩለት የሚገባ ነገር ነው። ኦኬ እንኳን ክርስቲያን ነኝ የሚል አካል ይቅርና ሌላው ፍጥረት እንኳን በጥንቃቄ ስለ ክርስቶስ ስጋና ደም እየተወራ አንዳንዶቹ በጣም ከአጋንንት በሚመስል መልኩ ንግግራቸው ከአረማውያን ወይም ደግሞ ከማያምኑ ሰዎች የከፋ ንግግር ሲናገሩ ትመለከታለህ። እንደው ይሄን ቢበሉ እሱም መድገም ራሱ ከነገረኝ ምንድነው ከተናገረው የነገረኝ የሚባል ነገር አለና ደግሜ ከማወራው ያ የከፋ ንግግር ልቶ ኤኒዌይስ ግን ይሄንን ትምህርት ጌታችን መድኃኒታችን ኢየሱስ ክርስቶስ በሚገባ ለሐዋርያቶቹ ያስተማረው ለሐዋርያቶቹ ለክርስቲያኖቹ የገለጠው ይህንን ሲያስተምር ደግሞ በአንጻሩ ክርስቲያን ያልሆኑ ሰዎች ሲቃወሙ ትመለከታለህ። ኦኬ ክርስቶስን የሚቃወሙ ሰዎች ስጋና ደሙም ጭምር በሚገባ ሲቃወሙት ነው የምትመለከተው። ክርስቶስን የሚቀበሉ ሰዎች ደግሞ አሜን ብለው ሲቀበሉት ነው የምትመለከተው። ስለዚህ ክርስቶስን መቀበልና ስጋና ደሙ መቀበል የማይነጣጠሉ ናቸው። ምክንያቱም ክርስቶስ ከስጋና ደሙ የተነጠለ ክርስቶስ ስለማናቅ ማለት ኦኬ። ክርስቶስን ተቀበልክ ማለት ስጋና ደሙ ልትቀበል የግድ ይላል። ክርስቶስን ካልተቀበልክ ደግሞ ስጋና ደሙ ልትቀበል አትችልም። ይሄንን ክርስቶስ በሚያስተምርበት ሰዓት የምርም የክርስቶስ ተከታዮች የክርስቶስ አማኞችና የክርስቶስ ተቃዋሚዎች በሚገባ የተለዩበት ሰዓት ነው። የቅዱስ ምስጢር ይሄ በተለይ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደሙ ማለት ነው። እንግዲህ መጀመሪያ ላይ የምታስታውሱ ከሆነ ዮሐንስ ወንጌል ምዕራፍ 6 ላይ ስለ
ምግብን አበርክቶ ማብላት ነው ታሪኩ የሚጀምረው ማለት ነው። ምግብ አበርክቶ ባበላቸው ጊዜ ክርስቶስን ሊያከብሩት ሊያነግሱት ወደዱ አይደለም የሚለው። ክርስቶስን ለማንገስ እኮ ፈልገው ነበር። ምግብን አበርክቶ ሲያበላቸው ምግብን አበርክቶ ያበላቸው ክርስቶስን ንጉስ ለማድረግ የመጡት ሁሉ ግን የስጋና ደሙ ምስጢር ሲመጣ ትምህርት ሲመጣ ግን አልተቀበሉትም። በሚገርም ሁኔታ በስጋዊ ፍላጎትና በስጋዊ ሐሳብ ስለሆነ ክርስቶስን የሚፈልጉት ማለት ነው። ክርስቶስ ደግሞ ዓላማውም አመጣጡም ስጋዊ ፍላጎት ወይም ደግሞ የምድር ተድላ ደስታ ለመሙላት ሳይሆን የዘላለም ሕይወት የሚሰጠውን የዘላለም መንግስትን የሚያወርሰንን ያ መብል ሊሰጠን ነውና ክርስቶስ ጊዜያዊውን መብል ፈልገው ሲመጡ እውነተኛውና የማያስጠማው የማያስርበው ምግብ ሊሰጣቸው ወደደ። ስለዚህ ቀጥታ ወደ ስጋና ደሙ ትምህርት ይሰጣቸዋል። ሁሉም አባቶች በዚህ ጉዳይ ሲናገሩ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቶቹን ልክ የስጋና ደሙ በሚሰጣቸው ምስጢር በሚያካፍልበት በዚያ ቀን ስለ ስጋና ደሙ አላስተማራቸውም። ታላቅ ምስጢር ስለሆነ መጀመሪያ አስተምሮ አሳምኖ ከተቀበሉት በኋላ ነው ይሄ ምስጢር ሊሰጣቸው የሚገባውና አስቀድሞ አስተማራቸው። በህዝብ መካከል ሐዋርያቶቹ በተገኙበት ህዝብ በተሰበሰበበት ስለ ስጋና ደሙ አስተማራቸው። ካስተማራቸው በኋላ አይሁዶች አጉረመረሙ፣ በእምነት ሊቀበሉት አልቻሉ። እንዴት የሰውን ልጅ ስጋ ልንበላ እንችላለን ብለው ብዙዎች አያሌዎች ወደኋላ አፈገፈጉ ይላል። ከደቀ መዛሙርቶቹ ጭምር ሳይቀር ከደቀ መዛሙርቶቹ ሳይቀር ይህንን ንግግር ለመቀበል ከባድ ነው፣ እጅግ ያስቸግራል ለመቀበል ብለው ብዙዎች ወደኋላ ሸሹ አይደለም የሚለው። ክርስቶስ ይህንን ትምህርት ካልተቀበልክ አይ ማለቴ እኮ ሲምቦል እኮ ነው እየተናገርኩ ያለው አይ ምሳሌ አነጋገር እኮ ነው ብሎ ተናገረ? አልተናገርም። በነገራችን ይህንን ካልተቀበላችሁ ምንድን ነው የሚላቸው? በቃ ሂዱ፣ ከእኔ ሂዱ ነው የሚላቸው ክርስቶስ። ከእኔ ሂዱ ይላቸዋል። ይሄንን ምስጢር አለመቀበል ከጅምሩ ምን ያስደርጋል? ክርስቶስ ራሱ ከእኔ ዞር በል ይላል። ከእኔ ዞር በል ይላቸዋል። እና ይሄንን ብሎ ወደ ኋላ ከሄዱ በኋላ ሂዱ ካላቸው በኋላ ክርስቶስ ደቀ መዛሙርቱ ወይም ደግሞ ሐዋርያቱ ወይስ ትቀበሉታላችሁ ትምህርት አንተ ይሄዳል ይላል። የሐዋርያት ልጆች ስትሆን ክርስቶስን ደግሞ አምነዋለሁ ጌታዬ ነው ብለህ ስትቀበል ለንግግሩ ትምህርቶቹንም ጭምር አሜን ብሎ መቀበል ስለሆነ ጌትነት ወይ ኦኬ ክርስቶስን መቀበል ክርስቶስ ጌታዬ ነው ማለት ብሎ በቃል ጌታ ነው ማለት ብቻ ሳይሆን ያስተማራቸው ትምህርቶች በእምነት አሜን ብሎ መቀበል መቻል ማለት ነው። አይሁዶች ማድረግ የከበዳቸውን አይሁዶች መቀበል የከበዳቸውን እንደ ክርስቲያን የክርስቶስን ንግግር አሜን ብለህ ስትቀበል ኦኬ የዛኔ ምንድነህ አንተ የምርም ክርስቶስ ጌታ አድርገህ ተቀብለዋል። ኦኬ ክርስቶስ ጌታህ ነው ብለህ መናገር ከዛ በኋላ ትችላለህ ማለት ነው። አየህ አይሁዶች ግን የክርስቶስን ጌትነት ስላልተቀበሉ ትምህርቱን ራሱ ለመቀበል አልቻሉም። ወደኋላም አፈገፈጉ፣ ሸሹ ማለት ነው። ክርስትና ወይም ደግሞ ኦርቶዶክስነት ክርስቶስን ከቃላት በላይ እናምነዋለን። ባይዘው አሁን ፕሮቴስታንቱ ጌታ ምናምን እንደዛ በቃላት ብዛት በቃላት መደርደር ብቻ እንጂ ቃሉን መቀበል በጣም ነው የሚቸግራቸው። ፍልስፍና ሎጂክ ነው የሚያበዙት ማለት ነው። ጥምቀት ስትላቸው እንዴት ውሃ ይላል፣ የክርስቶስ ስጋና ደም እንዴት ህብስት ይላል። ህብስት እንዴት ስጋና ደም ሊሆን? አየህ እምነት የሚያስፈልግበት ቦታ ላይ እምነታቸው የለም። ልክ እንደ አይሁዶች እንዴት የዚህ ሰው ስጋ ሊሰጠን ይችላል? እንዴት ስጋውን ሊሰጠን ይችላል? ክርስቶስ ምንድን ነው? የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁ ማለት። ስጋዬን የሚበላ ደሜን የሚጠጣ ግን የዘላለም ህይወት አለው፣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል አለ። ስለዚህ በመጨረሻው ቀን አስነሳዋለሁ ይላል ክርስቶስ። ኦኬ ስለዚህ ክርስቶስ እንዲህ ብሎ ካስተማራቸው በኋላ ፍሬያቸው የት ላይ ታዩታላችሁ? ማቴዎስ ወንጌል ምዕራፍ 26 ላይ ለሐዋርያቶቹ ይኸው ስለ ብዙዎች ለኃጢአት ይቅርታ የሚቆረሰው የአዲስ ኪዳን ስጋዬ ይኸው ነው፣ ሁላችሁ ከእርሱ ብሉ አለ። አሜን ብለው ተቀበሉ። እንዴት ህብስቱ ስጋህ ሊሆን ቻለ ሲሉ አትመለከቷቸውም? ሐዋርያት አሜን ብለው ሲቀበሉ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው። ጽዋውን ከባረከው በኋላ ይኸው ደሜ ይህ ነው ብለው ሲሰጣቸው አሜን ብለው ተቀበሉ። ያ ስለዚህ እምነት ማለት ይሄን ነው እና ሁሉም አባቶች በነገራችን ላይ ያለ ልዩነት
የጌታችን ስጋና ደም መሆኑ ዮሐንስ ወንጌል ምዕራፍ 6 ከቁጥር 50 ጀምሮ ያለውን የጌታችን የኢየሱስ ክርስቶስ ስጋና ደም መሆኑ በሚገባ ነው የሚቀበሉት። ቅዱስ ዮሐንስ አፈወርቅ ግን ለየት ባለ ሁኔታ በጣም በሚገርም ነገር ይገልጸዋል። የጌታችን የኢየሱስ ክርስቶስ ስጋና ደም ተቀብለን በመጣን ጊዜ ይላል። ይሄ ዮሐንስ ወንጌል ምዕራፍ 6 ከቁጥር 54 አካባቢ ያለውን ሐሳብ ሲገልጽ ምን ብሎ ይናገራል? ይህንን የጌታችን የኢየሱስ ክርስቶስ ስጋና ደም ተቀብለን በተመለስን ጊዜ ይላል ለሰይጣን የሚያገሳ እሳትንም የሚተፋ አንበሳ ሆነን እንታያለን፣ ወይም ደግሞ እንወጣለን እንታያለን። ይህን ያክል ኃይል ያለውን አጋንንትን ራሱ መቅረብ የማይችሉ ታላቅ ምስጢር ነው ስጋና ደሙ። ሐዋርያው ቅዱስ ጳውሎስ ቅድም ኢዮባም ተናግሯል። ይህን ምስጢር ቸላ ብለው ለተቀበሉት ራሱ መዓትን ወይም ደግሞ መቅሰፍትን ያመጣ የከበረ ምስጢር ነው። መቅሰፍትን የሚያመጣ ነው። ይሄንን ራሱ ሳይገባን ብንወስድ ይላል ከአሕዛብ ጋር ወይም ደግሞ ከዓለም ጋር ባልተፈረደብን ነበረ ብሎ ደግሞ ሐዋርያው ቅዱስ ጳውሎስ ይናገራል። በዚህ ምድር ላይ በዚህ ዓለም ላይ ብቻ ሳይሆን በሚመጣው ዓለም ከአሕዛብ ጋር ማስጨምሮ ሊያስፈርድ የሚችል ታላቅ ምስጢር ነው ስጋና ደሙ ማለት ነው። እነ ቅዱስ ሄራኔስ እና እነ ቅዱስ አግናጢዮስ ይህንን ስጋና ደም ምን ይላል? አንቲዶትስ ኦፍ ዴዝ ይላል እና ደግሞ the medicine of immortality ብለው ይገልጹታል። የዓለመሞት ወይም ደግሞ የዘላለማዊነት የኢሞዋቲነት መድኃኒት፣ የሞት መድኃኒት፣ የዘላለም ህይወት ደግሞ አንቲዶት እያሉ ሜዲሲን እያሉ ይገልጹታል ማለት። ባለፈው ማነው አንድ ደፋር ዶክተር ነኝ የሚል አውግስቲን ራሱ ዮሐንስ ወንጌል ምዕራፍ 6 ያለው ሲምቦል ነው ብሎ ገልጾታል ሲል ነበረ። እኔ አንዳንዴ አለማወቅ ደፋር ያደርጋል የሚለው የምታዩት እንደዚህ አይነት ሰዎች ላይ ነውና አውግስቲን ኦፍ ሂፖ ራሱ ይሄን ክፍል እንዴት እንደሚገልጸው ብታነቡት በጣም የሚገርም ነው። ይሄንን ስትበላ ክርስቶስ አንተም በክርስቶስ ትኖራለህ፣ በሚመጣውም ህይወት የዘላለም ህይወት ታገኛለህ ብሎ ነው አውግስቲን ኦፍ ሂፖ ራሱ ይህን ክፍል የሚያብራራውና በአባቶች የታመነ ትምህርት ነው እና በኋላ ላይ በአባቶች ብቻ ሳይሆን በፕሮቴስታንቶችም ይሄ ሪፎርመር በሚባሉ ፕሮቴስታንቶችም ጭምር የሚታመን አስተምሮ ነው። በኋላ ላይ ግን አንዳንድ እንትናም እንደሚላቸው የዲያብሎስ የእምነት ክፍሎች ይላቸዋል። ሉተርም 100,000 አጋንንት ከሰራዊቶቻቸው ጋር ይላቸዋል። እነሱ መጡና የማይሆን ትምህርቶችን ማምጣት ጀመሩ በጌታችን ስጋና ደም ላይ ማለት ነው። በኋለኛው ዘመን ምንድነው የሚለው መንፈስ ራሱ ድህነት የማይገኝበትን ትምህርት የሚያስተምርበት ሰዓት ይመጣል ተብሎ የለ። እነዚህ ድህነት የሚገኝባቸው ታላላቅ ምስጢራትን መካድ በስመ ክርስቲያን ማለት ነው የሚገኝባቸው ምስጢራትን እንዲክዱ ምናምን ማድረግ ተጀመረ እና እግዚአብሔር ልቦናቸውን ይመልስ። እግዚአብሔር ይስጥልኝ፣ አበዛውኝ፣ ይቅርታ በጣም